ሰዓቱ ደርሷል። አርሰናልና ማንቸስተር ዩናይትድ ሊለይላቸው ነው። መድፈኞቹ ከእንደ አውሮፓውያን አቆጣጠር 2004 ወዲህ የእንግሊዝ ፕሪምየር ሊግን ዋንጫ አሸንፈው አያውቁም። 22 ዓመታትን በትዕግስት ጠብቀዋል። ዘንድሮ ይህንን ለማሳካት ትክክለኛው ጊዜ እንደሆነ ያምናሉ። አርቴታም ይሰማዋል። የሱፐር ኮምፒውተሩን ግምት ከግምት ውስጥ የምናስገባ ከሆነ ደግሞ በዘንድሮ የውድድር ዓመት አርሰናል የእንግሊዝ ፕሪምየር ሊግን ዋንጫ ለማሸነፍ ያለው ዕድል 93.1% ላይ ደርሷል። ትላንት ማንቸስተር ሲቲ ወልቭስን ከማሸነፉ በፊት የተሰጠ ግምት ነው። ስለዚህ ይህንን ለማሳካት ደግሞ ዛሬ ምሽት በማንቸስተር ዩናይትድ ላይ ድልን መቀዳጀት የግድ ያስፈልገዋል፣ ይገባዋል። ከዛ ውጭ ያሉት ውጤቶች የአርሰናል ደጋፊዎችንና የተጫዋቾቹን ስሜት ሊያጎድልም ሊጎዳም ይችላል። ጨዋታው ለአርሰናል ፋይዳ ብዙ እንደዚሁም ደግሞ ትልቅ ትርጉም ያለው ነው። በሌላ በኩል ማንቸስተር ዩናይትድ እና ማይክል ካሪክ ለሁለተኛ ጨዋታ ዝግጁ መሆናቸውንና ሰዓቱን ብቻ እየጠበቁ መሆኑን ይናገራሉ። ማይክል ካሪክ በዘንድሮ የውድድር ዓመት ማንቸስተር ዩናይትድን በጊዜያዊ አሰልጣኝነት ከተረከበ በኋላ ባለፈው ሳምንት ማንቸስተር ሲቲን በገጠሙ ጊዜ ያሳየው እንቅስቃሴና ቡድኑ ያስመዘገበው ውጤት በቡድናቸው ላይ የማንቸስተር ዩናይትድ ደጋፊዎች በድጋሚ እንዲተማመኑ እንደዚሁም ደግሞ በጣም ከፍተኛ የሚባል የተስፋ ስሜት እንዲያሳድሩ አድርጓቸዋል። ካሪክ ማንቸስተር ዩናይትድን በዘንድሮ የውድድር ዓመት እንዴት ባለ ውጤት ውድድሩን እንዲያጠናቅቅ ያግዘዋል የሚለው የሁላችንም ጥያቄ ሆኖ ከወዲሁ ግን ስለ ማይክል ካሪክና ስለ ማንቸስተር ዩናይትድ የሚነገሩ ነገሮች በሙሉ በጎ ናቸው። ማይክል ካሪክ ሜዳ ውስጥ ብቻ ሳይሆን ከሜዳም ውጭ የአሞሪምን ብዙ ልማዶች እየቀየረ እየለወጠ ነው። በማይክል ካሪክ የተደረጉ ለውጦች የትኞቹ ናቸው የሚለውንም በዚህ ፕሮግራም እናያለን። እንዲሁም አሰልጣኝ አርቴታ እና ማይክል ካሪክ በዛሬው ጨዋታ ላይ ወደ ሜዳ ይዘዋቸው የሚገቡ ተጫዋቾች እነማን ሊሆኑ ይችላሉ የሚለውን የብዙዎችን ሚዲያዎች ግምታዊ አሰላለፍም ለመንገር ጥረት እናደርጋለን። ሰላም ጤና ይስጥልን፣ እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ገደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ገደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች ማጋራታችሁንም አትርሱ እንላለን። ጥያቄ እናስቀድም። በአርሰናልና በማንቸስተር ዩናይትድ መካከል የነበረውን ታላቅ ተፎካካሪነት ሁላችንም እናስታውሳለን። አንዳቸው የሌላቸው የበላይ ሆነው የውድድር ዓመቱን ለማጠናቀቅ ከፍተኛ ትንቅንቅን አድርገው ብዙ አይተናል። በብዙ የውድድር ዓመቶች እንደዛ አይነት ስሜቶች ሲስተናገዱ ነበር። ለመሆኑ ማንቸስተር ዩናይትድ ለመጨረሻ ጊዜ በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ከአርሰናል በላይ ሆኖ ያጠናቀቀው መቼ ነበር ነው የዚህ ሰዓት ደግሞ ጥያቄያችን። በነገራችን ላይ ቀደም ብሎ ላቀረብነው ጥያቄ ትክክለኛው መልስ ዌይን ሩኒ የሚል ነው። ሩኒ ነው በአርሰናል እና በማንቸስተር ዩናይትድ ጨዋታ ለመጨረሻ ጊዜ ሃትሪክ የሰራው ተጫዋች። ያሁኑን ደግሞ መልሱ። አሁንም በኮመንት ሴክሽኑ ላይ መልሶቻችሁን ብትልኩልን ደስ ብሎን የምናየው ይሆናል። ጥያቄው ለመጨረሻ ጊዜ ማንቸስተር ዩናይትድ ከአርሰናል በነጥብ በልጦ የውድድር ዓመቱን የጨረሰው መቼ ነበር የሚል ነው። መልካም ዕድል እንመኛለን። ወደ መረጃዎቻችን ስንሄድ አርቴታ ብሎት ቢን ስፖርት ደግሞ ያወጣውን አንድ መረጃ እናስቀድም። እንግዲህ 2004 ወዲህ አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ አሸንፎ አያውቅም። ይሄ የአርሰናል ደጋፊዎች ያለፉትን 22 ዓመታት እንዴት እንዳሳለፉት ከልማዳቸው፣ ከጉጉታቸው፣ ከተስፋቸው ውጪ ያለፉ ናቸው። እነዚህ 22 ዓመታት ያለ ዋንጫ፣ ያለ ድል፣ ያለ ሻምፒዮንነት የተጠናቀቁ የውድድር ዓመቶች ናቸው። ባለፉት 3 ተከታታይ የውድድር ዓመቶች አርሰናል የፕሪሚየር ሊጉን ዋንጫ ለማሸነፍ የበለጠ የተቃረበበት፣ የመቻል ዕድሉን ያሰፋበት፣ ነገር ግን መጨረሻውን ሳያሳምር የቀረበት ነው። ክረምት ላይ ትልቅ ስራ ሰራ። 8 ተጫዋቾች
ተጫዋቾችን ወደ ቡድኑ በግዢ ቀላቀለ። የውድድር ዓመቱን እያሳመረ እስከ አሁን ድረስ ተጉዟል። አርሰናል የደረጃ ሰንጠረዡን በአንደኝነት የሚመራው ችሎ በርትቶ ከሌሎቹም ደግሞ መብለጥ በመቻሉ ነው። ታዲያ አርቴታ አንድ ነገር ይናገራል። ይሄ የውድድር ዓመት አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ እንዲያሸንፍ ደጋፊዎቹም ተጫዋቾቹም ይጓጓሉ። ይህንን ለማሳካትም ሃይሊ ሞቲቬትድ ሆነው ይታዩኛል አለ። ነገር ግን የአርሰናልን የዘንድሮ የውድድር ዓመት በዋንጫ አሸናፊነት እንዲጠናቀቅ ለማድረግ ባለ መነቃቃት ባለ መነሳሳት ማንም እኔ ላይ አይደርስም የሚል አስተያየቱን ለቢን ስፖርት ተናግሯል። ይህንን የተናገረው አርቴታ ነው። ስለዚህ ከኔ ጋራ የሚነጻጸር በሞቲቬሽን ወይም ሞቲቬትድ በመሆን ማንም ያለ አይመስለኝም። ደጋፊዎች ጋር ያለው ፍላጎት ይገባኛል፣ ተጫዋቾች ጋራ ያለው ፍላጎት ይገባኛል። ነገር ግን ፍላጎቱን እውን ለማድረግ ሁላችንም ጋር ያለውን ሞቲቬትድ የመሆን አቅም ብንለካው ብንሰፍረው የአንዱን ከሌላው ብናነጻጽረው የኔ እንደሚበልጥ ይሰማኛል የሚል አስተያየትን ሰጥቷል። ስለዚህ ከ2004 አንስቶ እስከ 2026 ድረስ የፕሪሚየር ሊግን ዋንጫ ሳያሸንፉ መቆየት ኢትስ ፔንፉል ለአርሰናል። ስለዚህ የዘንድሮም ልክ እንዳባለፉት 3 ዓመታት እንዳይበላሽ እንዲህ እንደ ዛሬው ባሉ ጨዋታዎች ለአርሰናል ልክ ለመሆን ይገደዳል። ይህንን ማድረግ የበለጠ ሻምፒዮን የመሆን እድሉን ማስፋት መጨመር ተከታዮቹን ደግሞ ተስፋ ለማስቆረጥ የሚረዳው ይሆናል። አርቴታና አርሰናል አብረው መስራት የጀመሩት ጊዜ አንስቶ 2019 ማለት ነው እስከ አሁን ድረስ አንድ ዋንጫን ብቻ ነው ያሸነፉት፣ የኤፍኤ ካፕን በ2020 ያሸነፉበት። ከዛ ውጭ የአርሰናል ተፎካካሪነት እያደገ አርሰናል በየውድድር ዓመቱ የተሻለና ጠንካራ ቡድንን ይዞ እየቀረበ ቢሆንም ሻምፒዮን መሆን ግን አልቻለም። ዘንድሮ በሚወዳደርባቸው 4ቱም ውድድሮች ላይ አርሰናል ይዞለታል፣ ሰምሮለታል። በካራባኦ ካፕ ለግማሽ ፍጻሜ ደርሷል። የግማሽ ፍጻሜውን የመጀመሪያ ጨዋታ ቼልሲን አሸንፏል። ያውም በስታንፎርድ ብሪጅ በመልስ ጨዋታ ኤምሬትስ ላይ ቼልሲን ያስተናግዳል። ይሄ በጣም በጎ ነገር ነው። ከዛ በተጨማሪ በኤፍኤ ካፕ ወደሚቀጥለው ምዕራፍ መሸጋገሩን አረጋግጧል። በአውሮፓ ቻምፒዮንስ ሊግ የሊግ ፌዝ ጨዋታዎቹን በሙሉ ያሸነፈ ብቸኛው የአውሮፓ ክለብ ነው። እነዚህ ሁሉ ነገሮችና በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዡን በአንደኝነት እየመራ መሆኑ አርሰናልና ዋንጫ ዘንድሮ መገናኘታቸው አይቀርም። እንደውም አንዳንዶች ስንት ዋንጫ ሊሆን ይችላል መድፈኞቹ የሚያሸንፉት ብለው ይጠይቃሉ። ኦፕታ ሱፐር ኮምፒውተር ደግሞ የዘንድሮ የውድድር ዓመት አርሰናል የፕሪሚየር ሊጉን ዋንጫ የማሸነፍ ዕድል በመቶኛ ቢቀመጥ እስካሁን ከታየው ብርታቱ እስካሁን ከታየው ጥንካሬው እና ከተፎካካሪዎቹ አቅም ተነስተን በሰራነው ስሌት 93.1 በመቶ ዋንጫዋ እንደሆነች የአርሰናል ነች እያለ ነው ኦፕታ ሱፐር ኮምፒውተር። በእርግጥ የኦፕታ ሱፐር ኮምፒውተር ግምታዊ አስተያየት በየጨዋታው ላይ የሚመዘገቡትን ውጤቶች ከግምት ውስጥ እያስገባ አንዴ ከፍ አንዴ ዝቅ ይላል። ይሄ ግምት 93.1 በመቶ ዋንጫው ያርሰናል ነው ያለበት ግምት ትላንት ሲቲ ወልቭስን ከማሸነፉ በፊት የተሰጠ ነበረ። ደግሞ ስለ ካሪክ ደግሞ ስለ ማንቸስተር ዩናይትድ እንንገራችሁ። ማንቸስተር ዩናይትድ ቤት የለውጥ ስሜት፣ የለውጥ ተስፋ፣ የመሻል፣ የማደግ፣ የመቀየር የማንቸስተር ዩናይትድን መልክ መልሶ የመያዝ መንደርደር መታየት የጀመረው ካሪክ ማንቸስተር ዩናይትድን ከተረከበ በኋላ ባደረገው የመጀመሪያ ጨዋታ ነው። የማንቸስተር ዩናይትድንና የማንቸስተር ሲቲን ጨዋታ ያዩ ውጤቱን ያስተዋሉ እና ውጤቱ የተመዘገበበትን መንገድ የገመገሙ ሰዎች በሙሉ ለካሪክና ለማንቸስተር ዩናይትድ መለወጥ ምስክርነታቸውን ይሰጣሉ። ካሪክ ማንቸስተር ዩናይትድን በደንብ ያውቀዋል። ካሪክ ማንቸስተር ዩናይትድን በደንብ ይረዳዋል። ምናልባትም የእግር ኳስ ተጫዋችነት ሕይወቱን ወሳኝ የሚባለውን ጊዜ ከማንቸስተር ዩናይትድ ጋር ነው ያሳለፈውና በማንቸስተር ዩናይትድ ቤት ውስጥ ምን እንደሚፈለግ በማንቸስተር ዩናይትድ ቤት ውስጥ ምን እንደሚወደድ የ44 ዓመቱ ማይክል ካሪክ በደንብ አድርጎ ያውቃል፣ በደንብ አድርጎ ይረዳል። ስለዚህ የማንቸስተር ዩናይትድ ደጋፊዎችን ስሜት የሚሞላ ክብራቸውን የሚመልስ ነገር ማድረግ አዳዲስ
አዳዲስ ነገሮችን መሞከር፣ ለውጦችን ማምጣት ለማይክል ካሪክ ከባድ ይሆናል ተብሎ አይጠበቅም። እሱም ደግሞ ወዲያው ያንን ማድረግ ጀምሯል። የማንቸስተር ዩናይትድ ደጋፊዎች ካሪክ በመጀመሪያው ጨዋታ ባሳያቸው ነገር ተማምነዋል፣ ወደውታል። በራስ የመተማመኑንም ስሜት ተጋብቶባቸዋል። ይሄ ብቻ ሳይሆን በዛሬው ጨዋታ ላይ ከማይክል ካሪክ የሚጠብቋቸው ነገሮች አሉ። እሱም ከጨዋታው ጋር አያይዞ የተናገረውን ነገር ወደ እናንተ እናደርሳለን። ግን አስቀድመን ከሚታዩ የሜዳ ላይ የጨዋታ ወይም የፉክክር ጨዋታዎች ውጪ አንዳንድ በአሞሪም በቀደሙ አሰልጣኞችም ጭምር ማንቸስተር ዩናይትድ ቤት ውስጥ ይከናወኑ የነበሩ ነገሮችን ቀይሯቸዋል። ይሄም ደግሞ አሰልጣኙ ቅጥሩ የአጭር ጊዜ ቢሆን የዘንድሮ የውድድር ዓመት እስኪያበቃ ድረስ የሚል ቢሆንም ኮንትራቱ በሙሉ መተማመን እየሰራ መሆኑን ያሳያል። የመጀመሪያው ነገር የማንቸስተር ዩናይትድን የታዳጊዎች ቡድን የሚከታተልበት መንገድ ከአሞሪም ጋር ሲነጻጸር የካሪክ የተለየ ነው ተብሏል። ማንቸስተር ዩናይትድ በአሞሪም ስር በነበረበት 14 ወራት አሞሪም የማንቸስተር ዩናይትድን የ21 ዓመት በታች ቡድን አንድ ጊዜ ብቻ ነው ጨዋታውን ሲያደርግ ያየው። ያም ማንቸስተር ዩናይትድ እና የሳውዝሃምፕተን የ21 ዓመት በታች ቡድኖች ጨዋታቸውን ሲያደርጉ በተቀጠረ ሰሞን ይህንን አድርጓል። ከዛ በኋላ በተወሰኑ ጨዋታዎች ላይ ረዳቶቹን እንደኔ ሆናችሁ ሂዱና እዩዋቸው ብሎ ታዳጊዎቹን እንዲያዩ አዞ የእሱ ረዳቶች ሄዶ ከማየት ውጭ የተደረገ ምንም አይነት ነገር የለም። ካሪክ ግን በመጀመሪያዎቹ 7 ቀናት ውስጥ በመመላለስ የማንቸስተር ዩናይትድን የ21 ዓመት በታች ቡድን ሲጫወትም ልምምድ ሲሰሩም ከተጫዋቾቹ ጋር በተያያዘ ያለውን መረጃ በሚገባ እየተከታተለ ነው። ይሄ ማንቸስተር ዩናይትድ ቤት ውስጥ ለታዳጊዎች ምን ያህል ቦታ እንደሚሰጥ፣ ምን ያህል ክብር እንዳለ፣ ደጋፊዎችም ከታች ከሚወጡ ተጫዋቾች ጋር ያላቸውን ግንኙነት ያላቸውን ትስስር፣ የደጋፊዎቹ የኩራት ስሜት ምን ያህል ከፍ እንደሚል በዛ ቤት ኖሮ ስለሚያውቀው ካሪክ ይሄንን አድርጓል ነው። ስለዚህ በአሞሪም ጊዜ ደብዛዛ የነበረው ካሪክ መልሶ እያሞቀው ያለው ታዳጊዎቹን የመመልከት ከታዳጊዎቹ ተጫዋቾችን የመፈለግ ስራ ተጠናክሮ እየተከናወነ ነው። ከዚህ በፊት በነበሩት ፕሮግራሞቻችን ላይ ስንነግራችሁ እንደነበረው የማንቸስተር ዩናይትድ ተጫዋቾች የልምምድ ፕሮግራም በአሞሪም ጊዜ ከነበረው ይልቅ የካሪክ የተለየ ሆኗል። ይሄንን ደግሞ የማንቸስተር ዩናይትድ ተጫዋቾች ወደውታል። ረጅም ጊዜን በልምምድ ላይ ያጠፉ ይችላሉ። ልምምድ የሚሰራበትን አጭር ሰዓትም ግን በጣም ጥልቅ የሆነ ዝግጅትን ያደርጉበታል። የካሪክ ሐሳብ ጥሞናል። የሚገርም እይታ አለው። ተጫዋቾችን የሚያሰራበት የሚያተጋበት መንገድ ይደንቃል ይላሉ እንደነ ሃሪ ማጓየር ያሉ የማንቸስተር ዩናይትድ ተጫዋቾች። ከዛ በተጨማሪ በማይክል ካሪክ የማች ዴይ ሩቲኑም እንዲቀየር ተደርጓል። ያ ማለት በኦልትራፎርድ ማንቸስተር ዩናይትድ ጨዋታ ሲኖረው አሞሪም ያደርግ የነበረው ኤሪክ ቴን ሃግ ያደርጉ የነበረው ከዛም በኋላና ከዛም በፊት የሚደረጉት ነገሮች የየአሰልጣኞቹ ልማዶች ናቸው። ስለዚህ ካሪክ የማንቸስተር ዩናይትድ ተጫዋቾችን ከጨዋታ በፊት እንዲኖራቸው የሚፈልገው ልማድ እንዲቀየር አድርጓል። ይሄም የማንቸስተር ዩናይትድ ተጫዋች መሆን ምን ትርጉም እንዳለው በሚረዱበት መንገድ ለማንቸስተር ዩናይትድ ተጫዋች መጫወት ማለት ክብሩ እንዲገባቸው በማድረግ የጨዋታው ጊዜ ከመደረሱ በፊት እንደነዚህ ያሉ ስሜቶች እንዲሰሟቸው ያደርጋል። ይሄ ከጨዋታ በፊት ብቻ አይደለም። በነገራችን ላይ አሞሪም የማንቸስተር ዩናይትድ ተጫዋቾችን አንድ ጨዋታ ከተጠናቀቀ በኋላ አናግሯቸው አያውቅም። በ14 ወራት ውስጥ አሞሪም ተጫዋቾችን የሚያነጋግረው ጨዋታው ተደርጎ ካለቀ በነጋታው ነው። ካሪክ ግን ጨዋታው ካለቀ በኋላ ለማንቸስተር ዩናይትድ መጫወት፣ ማንቸስተር ዩናይትድን ማገልገል፣ የማንቸስተር ዩናይትድን ማሊያ የመልበስን ፋይዳና ትርጉም በደንብ አድርጎ ያስረዳቸዋል። ምን ያህል የታደሉ እንደሆኑ እንዲገባቸው ያደርጋል። ይሄ የማንቸስተር ዩናይትድ ተጫዋቾች ባለፉት 14 ወራት በአሞሪም ስር እያሉ ያለመዱት ነገር ነው። ካሪክ ደግሞ እያደረገው ይገኛል። ከዛ በተጨማሪ የኮቢ ሜይኖ ማኔጅመንት ሙሉ በሙሉ ተቀይሯል። ኮቢ ሜይኖ እንኳንም ከዛ በፊት ወይም ካሪክ ማንቸስተር ዩናይትድን ከመያዙ በፊት በውሰት ለመውጣት ያቀርበው የነበረው ጥያቄ ተቀባይነት አግኝቶ ማንቸስተር ዩናይትድን ለቆ አልወጣ ወደሚል አይነት ስሜት መጥቷል ነው። ምክንያቱም ካሪክ ሜይኖን በደንብ ይረዳዋል። ከሜይኖ እንዴት መጠቀም እንዳለበትም በሚገባ ያውቃል ነው። እንደነዚህ ያሉ ለውጦች ሜዳ ላይ እኛ የማናያቸው የማንቸስተር ዩናይትድ ተጫዋቾችን ግን ከፍ ላለ ውጤታማነት የሚያበቁ ይሆናሉ ተብለው ነው በባለሙያዎች እየተነገረ የሚገኘው።
ጨዋታው ሊጀምር ነው። ጥቂት ሰዓታት ብቻ ቀርተዋል። ሁሉም የእግር ኳስ ወዳጆች በጉጉት የሚጠብቁት መርሃ ግብር ነው በአርሰናልና በማንቸስተር ዩናይትድ መካከል የሚደረገው። ከዚህ ጨዋታ ጋር ተያይዞ መነሳት ያለባቸውን የተወሰኑ ከጨዋታው በፊት ብታውቋቸው ጨዋታውን በመከታተል ወቅት በደንብ ይረዷችኋል የምንላቸውን መረጃዎች እናንሳ። በአስቶን ቪላ ታህሳስ ወር ላይ ሽንፈት ካጋጠመው በኋላ አርሰናል ባለፉት 12 ጨዋታዎች በሁሉም የውድድር አይነቶች በማንም አልተሸነፈም። አርሰናል ለመጨረሻ ጊዜ ሽንፈት የቀመሰው ዲሴምበር ወር ላይ በቪላ ፓርክ ሁላችንም በምናስታውሰው ምናልባትም መቼም በማንረሳው መንገድ በኡናይ ኤምሬ ቡድን የተሸነፈበትን ጨዋታ ነው። ከዛ በኋላ 12 ጨዋታዎችን በሁሉም የውድድር አይነቶች አድርጓል። በየትኛውም ጨዋታ ግን አልተሸነፈም። አርሰናል በእንግሊዝ ፕሪሚየር ሊግ ላይ ብቻ ተገድበን የምንነጋገር ከሆነ ያለፉትን 7 ጨዋታዎች አርሰናል በመደዳው የሽንፈት ውጤትን ሳያጋጥመው ያለፈበት ነው። ይሄም ጥንካሬ ነው። ከዛ በተጨማሪ አርሰናል በሜዳው በኤምሬትስ ስቴዲየም በሚያደርጋቸው ጨዋታዎች ጎል የሚቆጠረበት በጣም ጥቂት ነው። እስካሁን ድረስ የፕሪሚየር ሊግ ክለብ ሆነው በሜዳቸው ምንም ያልተሸነፉ 2 ክለቦች አሉ። አንዱ አርሰናል ነው። ዛሬም የሚጫወተው በሜዳው በኤምሬትስ ስቴዲየም ነው። ከዛ በተጨማሪ ግን ማንቸስተር ዩናይትድንም በተመለከተ ስናነሳ የአርሰናልና የማንቸስተር ዩናይትድ የቅርብ ጊዜ ግንኙነት የአርሰናልን የበለጠ ውጤታማነት ያየንበት ባለፉት 6 የፕሪሚየር ሊግ ጨዋታዎቻቸው በአንዱም እንኳን አርሰናል በማንቸስተር ዩናይትድ አለመሸነፉን ያስተዋልንበት ነው። ካሪክ ለማንቸስተር ዩናይትድ ተጫዋቾች እንዲህ ባለው ጉዳይ ገለጻ ማብራሪያ ሰጥቷል አሉ። በምንም ተአምር ወደኋላ ሄዳችሁ በአርሰናልና በማንቸስተር ዩናይትድ መካከል ባለፉት ጊዜያቶች እንዲሆኗል እንዲህ ተደርገዋል ያጋጠመው የነበረው ውጤት እንዲህ ነው የሚለውን ነገር እንዳታስቡት፣ እርሱት። እሱ ያለፈ ታሪክ ነው። ዋናው የምንመዘነው ዛሬ በምንሰራው ታሪክ ነው። ዛሬ በምናደርገው የሜዳ ላይ እንቅስቃሴ በምናስመዘግበው ውጤት የበለጠ እንታወሳለን፣ የበለጠ ስማችንን እናስጠራለን። የቀደመውን ቦታ አትስጡት፣ እርሱት ይላል፣ ይወተውታል ማይክል ካሪክ። ምክንያቱም ባለፈው ነገር ዛሬ አይኖርም የሚል ጠንካራ እምነት ስላለው ነው። ማንቸስተር ዩናይትድን ባለፉት 5 ጨዋታዎች አልተሸነፈም። ነገር ግን የማንቸስተር ዩናይትድ የሜዳ ውጪ ታሪክ ወይም አዌ ጌም ላይ ያለው ሪከርድ ደካማ የሚባል ነው። ካለፉት 5 ከሜዳ ውጪ ባደረጋቸው ጨዋታዎች ማንቸስተር ዩናይትድ ማሸነፍ የቻለው በአንዱ ጨዋታ ብቻ ነው። ይሄም ደግሞ በእንግሊዝ ፕሪሚየር ሊግ እስካሁን ድረስ ካደረጋቸው 11 የሜዳ ውጪ ጨዋታዎች ማንቸስተር ዩናይትድ በ3ቱ ብቻ ድል ቀንቶታል። ይሄ ግን የካሪክ ታሪክ አይደለም። ካሪክ ከመምጣቱ በፊት የነበረው ነገር ካሪክ የሚመዘንበት አይደለም። ይሄንን እንዲቀይር፣ ይሄንን እንዲያስተካክል፣ ይሄንን ለማስተካከል የሚችለውን ነገር እንዲያደርግ ነው ካሪክ የውድድር ዓመቱ እስኪያበቃ ድረስ የተቀጠረው። ስለዚህ ማንቸስተር ዩናይትድ ልክ ነው። ባለፉት 11 ከሜዳ ውጭ ባደረጋቸው ጨዋታዎች 3ቱን ብቻ ሊሆን ይችላል ያሸነፈው። ይሄንን ለመቀየር ግን በኤምሬትስ ስቴዲየም ከአርሰናል ጋር ከምሽት 1:30 ጀምሮ ዛሬ ይፋለማሉ። ማንቸስተር ሲቲን ያሸነፉበት ውጤት መንገድ የማንቸስተር ዩናይትድ ተጫዋቾችን ተነሳሽነትና በራስ የመተማመን ስሜት ከፍ አድርጎታል። አንድ ነገር በእርግጠኝነት መናገር እንችላለን ይላሉ የእግር ኳስ ተንታኞች። ዛሬ በኤምሬትስ ስቴዲየም በሚደረገው ጨዋታ ጎል እናያለን፣ ወይም ጎል የማየት እድላችን እጅግ በጣም ሰፊ፣ ምናልባት ማስተማመኛም የሚሰጥበት ሊሆን ይችላል ይላሉ። የሰሜን ለንደኑ ክለብ አርሰናል በዘንድሮ የውድድር ዓመት እስካሁን ድረስ 40 ጎሎችን አስቆጥሯል። ከማንቸስተር ዩናይትድ ተጋጣሚዎቻቸው ላይ ባገቡት ጎል ብዛት ሲነጻጸር በ5 ያንሳል። ነገር ግን አርሰናል በሜዳው በኤምሬትስ ስቴዲየም በአማካይ በአንድ ጨዋታ 2.36 ጎሎችን ተጋጣሚዎቹ ላይ ያስቆጥራል። ይሄ በጣም ጥሩ የሚባል ቁጥር ነው። በሜዳው አርሰናል ጎል ለማግባት ብዙ እንደማይቸገር የሚያሳይ ነው። በሌላ በኩል ባለፉት 11 ጨዋታዎች በሜዳው በኤምሬትስ ስቴዲየም አርሰናል ላይ የተቆጠረው 5 ጎል ብቻ ነው። ስለዚህ የአርሰናል በሜዳው ጎል የማስቆጠር ሪከርድ በጣም ጥሩ ስለሆነ ጎል አለው ይሄ ጨዋታ ብሎ ለመናገር የሚያስችል ነው
ልንል እንችላለን። ከዛ በተጨማሪ ግን ለማንቸስተር ዩናይትድም ይህንን ጨዋታ ጎል አስቆጥሮ ለማሸነፍ ወይም በጎል አቻ ለመለያየት እና ከጨዋታው በጎ ውጤት ለመውሰድ የማጥቃት አቅማቸው ላይ በደንብ መተማመን ሊኖርባቸው የግድ ነው። በእርግጥ አሁንም ከካሪክ በፊት ማንቸስተር ዩናይትድ ያለው ከሜዳ ውጪ ሪከርድ 11 ጨዋታዎችን አድርጎ 18 ጎሎችን ያገባበት በአማካኝ 1.64 ጎል አዌ ጌም ላይ የሚያገባ ቡድን ነው። ይሄ መጥፎ ላይሆን ይችላል። ነገር ግን በካሪክ ዘመን ማንቸስተር ዩናይትድ እንደ ባለፈው ሳምንት ሲቲን ሲገጥም እንዳደረገው ዛሬም በልበ ሙሉነት ወደ ሜዳ የሚገባ ከሆነ ያንኑ ትጋት፣ ያንኑ ኢነርጂ፣ ያንኑ አግሬሲቭነስ የምናይ ከሆነ የተለወጠውን ማንቸስተር ዩናይትድን ስለማየታችን ምስክርነት መስጠታችን አይቀርም ነው። እንደነዚህ ያሉ ጉዳዮች የሚገልጹት የአርሰናልና የማንቸስተር ዩናይትድ ጨዋታ ላይ አርቴታ ተከታዮቹን ተጫዋቾች በመጀመሪያ ተሰላፊነት ይመርጣል ተብሎ በሰፊው ተገምቷል። ግብ ጠባቂ ዴቪድ ራያ፣ ቤን ዋይት፣ ሳሊባ፣ ማግሃሌሽ እና ቲምበር በባክፎርነት አርቴታ የሚጠቀምባቸው ተጫዋቾች ይሆናሉ ነው። ስለዚህ ስኬሊ በሚኖረው ጨዋታ ላይ የመጀመሪያ ተመራጭ አይሆንም ማለት ነው። በዚህ መረጃ መሰረት ዙቢሜንዲ፣ ኦዴጋርድ እና ዴክላን ራይስ መሃል ክፍሉን ይዛሉ። ሳካ እና ትሮሳርድ የመስመር ማጥቃት እንቅስቃሴውን ይመራሉ። የብዙዎቻችን ጥያቄ የነበረውን ጉዳይ ቪክቶር ዮኬሬሽ ተሰላፊ ሆኖ ለጥያቄያችን መልስ እናገኛለን ይላሉ አብዛኞቹ። አርቴታ በዛሬው ጨዋታ ላይ እነማንን የመጀመሪያ ተሰላፊ አድርጎ ይዞ ይገባል ለሚለው ጥያቄ ባስቀመጡት ግምታዊ አሰላለፍ ነው። ማንቸስተር ዩናይትድ ቤት ውስጥ የሚኖረው ኤክስፔክትድ ላይን አፑ ላሜን ሳለ፣ ዲዬጎ ዳሎ፣ ማጓየር፣ ማርቲኔዝ እና ሉክሻው ባክፎሩ ላይ ይኖራሉ። ካዜሜሮና ኮቢ ሜይኖ ደግሞ መሃል ክፍሉ ይሰጣቸዋል። ከዛ አማድ ዲያሎ፣ ብሩኖ ፈርናንዴዝ እና ዶርጉ ከነሱ ፊት የሚኖሩት በ4-2-3-1 ስለሆነ ከነሱ በፊት አሁንም ቤንጃሚን ሼሽኮ የመጀመሪያ ምርጫው አይሆንም ብሪያን ምቤሞ እንጂ ብለዋል አብዛኛዎቹ ገማቾች። ካሪክ የመጨረሻ ለውጥ ሊያደርግ ይችላል፣ አርቴታም እንዲሁ። ነገር ግን በብዙዎቹ የእግር ኳስ ባለሙያዎች የተገመተው አሁን የነገርናችሁ ፕሮባብል ላይናፕ ነው። ያጓጓል። አርሰናል ከማንቸስተር ዩናይትድ በኤምሬትስ ስቴዲየም የእናንተን የመጨረሻ የጨዋታ ውጤት ግምት ለመሰብሰብ ጓጓን። እስኪ ላኩት። ማን ያሸንፋል? ስንት ለስንት? በጨዋታው ላይ ምን የተለየ ነገር ልናይ እንችላለን? መልካም የጨዋታ ጊዜ ይሁንላችሁ። ጨዋታው ከተጠናቀቀ በኋላ በዚሁ ቻናላችን የወዲያው ምልከታችንን ይዘን እንመጣለንና ጠብቁን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።